ገዢው ፓርቲ በቅርቡ ያደረገው የሰላም የማስፈን ሙከራ በድጋሚ የሚታወቅና ያልተሳካ አካሄድን ያሳየ ነበር ተባለ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በአገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገ። ሰላም ውድ የክንፋን መረጃ ቤተሰቦች፣ የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጠይቃለን። የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን ከለላ አቋረጠ። ለኢትዮጵያውያን ሲሰጥ የነበረውን የህግ ጥበቃ እንዲያበቃ የወሰነው የአሜሪካ ሀገር የውስጥ ደህንነት መስሪያ ቤት ነው። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በአገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አደረገ። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በአገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከአገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግበራ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት በፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የአገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ውሳኔውን አሳውቀዋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም የወቅቱ የአገር ውስጥ ደህንነት መስሪያ ቤት ኃላፊ አሊያንድሮ ሚዮሮካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረውን የትጥቅ ግጭት፣ የተለየና ጊዜያዊ ሁኔታን ከግምት ውስጥ በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደ ጊዜ ወደ 27000 ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የአገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለእድሉ ተጠቃሚ እንደማያደርግ ተገልጾ ነበር። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያውያን በተጨማሪ የሌሎች በርካታ ሀገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑት 600,000 ቬንዙዌላውያንና 521,000 ሄይቲያውያን መሆናቸውን ይነገራል። ነገር ግን ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውን ተከትሎ የአገር ውስጥ ደህንነት ባለስልጣናት በቅርቡ የበርካታ ሀገራት ዜጎችን ከዚህ ዕድል ተጠቃሚነት ውጭ እንዲሆኑ ተደርገዋል። አሁን ከከለላ ውጪ ከተደረጉት ኢትዮጵያውያን ቀደም ብሎ የሄይቲ፣ የሚያንማር፣ የደቡብ ሱዳን፣ የሶሪያ፣ የቬንዙዌላና የሶማሊያ ዜጎች ጊዜያዊ ህግ ጥበቃው የሚሰጣቸውን ተጠቃሚነት አጥተዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር እድል አግኝተው የነበሩት ኢትዮጵያውያንና የሌሎች ሀገር ዜጎች ፕሬዝዳንት ትራምፕ እያካሄዱት ካለው ስደተኞችን የማባረር እርምጃ ሊጋለጡ ይችላሉም ተብሏል። የትራምፕ አስተዳደር ዋነኛ ግቡ ያደረገው በአገሪቱ ያሉ ህገወጥ ስደተኞችን በመቶ ሺዎች ከአሜሪካ ማስወጣት ከመሆኑም በተጨማሪ ህጋዊ የመኖሪያና የስራ ፍቃድ ያላቸው ሰዎችን ሰነድ መለስ ብሎ እንደሚመረምርም አስታውቋል። አዲስ ስታንዳርድ በርዕሰ አንቀጽ አምዱ የኢትዮጵያ ቀውሶች፣ የተፈበረከ ሰላም፣ የተሰበረ እምነትና የአህጉራዊ አደራዳሪነት ድክመትን መጋፈጥ በሚል ሰፋ ያለ ምንባብ አስነብቧል። እኛም የምንባቡን ሙሉ ቃል እንደሚከተለው አቅርበነዋል። ተከታተሉ። ገዢው ፓርቲ በቅርቡ ያደረገው ሰላም የማስፈን ሙከራ በድጋሚ የሚታወቅና ያልተሳካ አካሄድ ያሳየ ነበር። ይህም የተከፋፈሉ ሂደቶች፣ ግልጽ ያልሆኑ ድርድሮችና ግጭቶችን ለመከላከል ኃላፊነት የተሰጣቸው አህጉራዊ አካላት የዝምታ ተባባሪነት ነው። ህዳር 26 ቀን 2018 ዓ.ም የመንግስት መገናኛ ብዙሃን የአማራ ክልል መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ በአዲስ አበባ የሰላም ስምምነት መፈራረማቸውን ዘግቧል። ከአፋሕድ የውጭ ግንኙነት ኃላፊነት በቅርቡ የተነሱት ማስረሻ ሰጤ የቡድኑ ፈራሚ ሆነው ሲቀርቡ፣ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ደግሞ የአማራ ክልል አስተዳደርን ወክለው ስምምነቱን ፈርመዋል። የአሜሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋ
የኢጋድ ተወካዮች ደግሞ አደራዳሪ መሆናቸው የተገለጸ ሲሆን ሁለቱም ተቋማት በይፋ ስምምነቱን አድንቀዋል። የፌዴራል መንግስትም ስምምነቱ ህዝቡ ለሰላም ላለው መሻት የተሰጠ ምላሽ እንደሆነ ገልጿል። ይሁን እንጂ የአፋሕድ አመራሮች ስምምነቱን ቅቡልነት የሌለውና ያልተፈቀደ ሲሉ ወዲያው ውድቅ በማድረግ የስምምነቱን ትክክለኛነት ብቻ ሳይሆን የአፍሪካ ህብረትና የኢጋድ ታማኒነት ጥያቄ ውስጥ አስገብተዋል። የአፋሕድ ምላሽ በአፍሪካ አበይት የሰላምና የጸጥታ መዋቅር በሆኑት ተቋማት ላይ የገለልተኝነት የአቅምና የአሰራር ሐቀኝነት ላይ ወሳኝ ጥያቄ አስነስቷል። ሁለቱም ተቋማት ቅቡልነት ያለው አካታች የሆነ ሂደት ከማመቻቸት ይልቅ በመንግስት ለተደፈነ ትርክት ድጋፋቸውን ሰጥተዋል። ይህን ስምምነት ልዩ የሚያደርገው ደግሞ የኢትዮጵያ የውስጥ ግጭት ቀጠናዊ መረጋጋትን ለሚያስጠብቁ አህጉራዊ ተቋማት ጭምር ቀጥተኛ ችግር እየሆኑ መምጣታቸው ይፋ መደረጉ ነው። ለኢትዮጵያ ይህ ሂደት የቀድሞውን እንደ መድገም ነው። ባሳለፍነው 2017 ዓ.ም ህዳር ወር የኦሮሚያ ክልል መንግስት የኦሮሞ ነጻነት ሰራዊት ኦነሰ አባል ከነበረ ግለሰብ ጋር ወሳኝ ስምምነት ላይ መድረሱን አስታውቋል። ነገር ግን ቡድኑ ወዲያውኑ ስምምነቱ የተፈጸመው ከቀድሞ አዛዥና ከእሱ ጋር ከነበሩ ጥቂት ሰዎች ጋር እንጂ ከድርጅቱ ወይም ከኦነሰ ጋር አለመሆኑን አሳውቋል። እነዚህ ክስተቶች ሰፊ ስትራቴጂን የሚያንጸባርቁ ናቸው። ይህም እውነተኛ የግጭት መፍቻ መንገድ ወደ ጎን በመተው ለአጭር ጊዜ የፖለቲካ ታይታ የሚውሉ በግለሰቦች ደረጃ ስምምነቶችን ማድረግ ነው። በዚህ ሁሉ መሃል ግን በኦሮሚያ ያለው ጦርነት ተባብሷል። ቀደም ሲል ሰላም የነበሩ አካባቢዎች በተለይም በምስራቅ መካከለኛው ኦሮሚያ አዲስ የግጭት ግንባር ሆነዋል። ውጊያው አንዳንዴ ከአዲስ አበባ ጋር የሚያዋስኑ አካባቢዎች ላይ ይደርሳል። በአማራ ክልል እየተካሄደ ያለው ጦርነትም ከዚህ የተለየ አይሆን። በአሜሪካ፣ በኢጋድ፣ በኬንያ፣ በኖርዌይ አመቻችነት እጅግ ተፈላጊው የሰላም ድርድር የተካሄደው በሁለት መደበኛ ዙር ውይይቶች ሲሆን በታንዛኒያ ዛንዚባር ቀጥሎም በዳሬ ሰላም ነበር። የመጀመሪያው ዙር ንግግር ያለ ስምምነት ቢጠናቀቅም በሁለቱም ወገኖች ገንቢ ውይይት ተደርጓል ተብሏል። ከ6 ወራት በኋላ የተደረገው ሁለተኛው ዙር ያልተለመደ ብሩህ ተስፋን ፈጥሮም ነበር። የኦነሰ መሪዎች በተከለከለ የፌዴራል የአየር ክልል በመብረር በስብሰባው ላይ ተገኝተዋል። ይህም የፖለቲካ መፍትሄ ለማምጣት ዝግጁ መሆናቸውን አመላክቷል። የፌዴራል መንግስት ወታደራዊ መኮንኖች መሳተፋቸው ላለፉት 7 ዓመታት በኦሮሚያ ክልል እየተካሄደ ያለውን የእርስ በርስ ግጭት ከፍተኛ ዋጋ ወደሚያስከፍል ደረጃ መድረሱን እውቅና የሰጠ ነው። የመጀመሪያው ንግግር ወሳኙ ስምምነት እውን ሊሆን መቃረቡን የጠቆመም ነበር። ይሁን እንጂ ያ ተስፋም ከፍተኛ የኢትዮጵያ የፖለቲካ ባለስልጣናት ድርድሩን ሲቀላቀሉ ወዲያውኑ ተዳከመ። በአንድ ቀን ውስጥ ድርድሩ ያለ ስምምነት ተጠናቀቀ። የኦነግ ተወካዮች በአዲስ አበባ የሚገኙ የፖለቲካ መሪዎች ልዑካን ቡድን ስምምነቱን እንዲያግዱ መመሪያ መስጠታቸውንና በቅን ልቦና ከመደራደር ይልቅ አዛዦችን ወደ ራሳቸው ለመቀላቀል መሞከራቸውን ገልጸዋል። ወታደራዊ ተደራዳሪዎች ለመቀጠል ዝግጁ የነበሩበትን ጉዳይ የፖለቲካ ውሳኔ ሰጪዎች አጨናገፉት። ውጤቱም አውዳሚ በመሆን በ10 ሚሊዮኖች የሚቆጠሩ የኦሮሚያ ክልል ነዋሪዎች በጥቃትና በጥርጣሬ ውስጥ ሆነው እንዲቀጥሉ አደረገ። በቅርቡ 7 ዓመት ከ2 ወር 10 የተፈረደባቸው የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳአ መንግስት የሰላም ንግግሩን ማደናቀፉን በይፋ ተናግረዋል። የእሳቸው ምስክርነት አሳዛኝ እውነትን ያመላክታል። ይህም የኢትዮጵያ ወጣቶች ህይወታቸውን እያለፈ ያለው አገሪቱ ከህልውና ስጋቶች ጋር ስለተጋፈጠች ሳይሆን የፖለቲካ ልሂቃኖች ስልጣንን ከሰላም ማስቀደም ባለመፈለጋቸው ነው። እያሽቆለቆለ የመጣው የፕሪቶሪያ ስምምነትና የአፍሪካ ህብረት ስልጣን ከኦነሰ ጋር ያለ ስምምነት የተቋጨው ድርድር የአንድ ጊዜ ክስተት ብቻ አይደለም። በብልጽግና ፓርቲ አመራርነት ስር ሰላም የማስፈን ስራ በተደጋጋሚ ከህዝብ ግንኙነት ተግባርነት አልዘለለም። ይበልጥ አሳሳቢ እየሆነ የመጣው ደግሞ የአፍሪካ ህብረትና ኢጋድ የኢትዮጵያ ወታደራዊ ቀውሶች ሳይፈቱ ለዚህ ትርኢት የዲፕሎማሲ ሽፋን ለመስጠት የተሳተፉበት መንገድ ነው። በትግራይ ክልል ለ2 ዓመት የዘለቀውን አውዳሚ ጦርነት በአሜሪካ ድጋፍ በአፍሪካ ህብረት አሸማጋይነት ህዳር 2022 በፕሪቶሪያ በተፈረመው ዘላቂ ግጭት የማስቆም የሰላም ስምምነት ፍጻሜውን አግኝቷል። የአፍሪካ ህብረት የስምምነቱን ሂደት የመከታተል ኃላፊነት ተሰጥቶትም ነበር። ስምምነቱ ከተፈጸመ 3 ዓመት በኋላም ቢሆን በአብዛኛው ጉዳዮች ተፈጻሚ አልሆኑ። በዚህ ሁኔታ መቀጠል ደግሞ የአፍሪካ ቀንድ መረጋጋትን የሚያናጉ ግጭቶችን ዳግም የማስነሳት አደጋ አለው። ለዚህም ነው የአውሮፓ ህብረት ባለስልጣናት የኖርዌይ መንግስትና የበርካታ ሀገራት ኤምባሲዎች ከመጪው ምርጫ በፊት በፌዴራል መንግስትና በህወሓት መካከል አዲስ የፖለቲካ ውይይት እንዲደረግ ያሳሰቡት። ይህም የአፍሪካ ህብረትን ዝምታ ጎልቶ የሚታይና ዋጋ የሚያስከፍል ያደርገዋል። በቅርቡ የተካሄደ የአፍሪካ ህብረት ጉባኤ በቀኝ ግዛት ወንጀሎች ካሳ ላይ ከፍተኛ ትኩረት ያደረገ ነበር። ነገር ግን ይህ ተቋም የዋና መስሪያ ቤቱ መቀመጫው በሆነችው ኢትዮጵያና በሌሎች አባል አገራት ውስጥ አሁን ወቅት እየተፈጸሙ ባሉ የጭካኔ ድርጊቶች ላይ በአብዛኛው ዝምታን መርጠዋል። በትግራይ፣ አማራና አፋር ክልሎች ለ2 ዓመት
ጦርነት በተካሄደበት ወቅትም የአፍሪካ ህብረት ዝምታ እጅግ ጥልቅ ነበር። የምርመራ ኮሚሽኑ ቢቋቋምም ስራውን እንዲሰራ አልተፈቀደለትም። ከ2 ዓመት በኋላም ምንም ውጤት ሳያመጣ ስራው ቢጠናቀቅም የአሜሪካ የውጭ ጉዳይ መስሪያ ቤትና የዓለም አቀፉ የሰብአዊ መብት ኤክስፐርቶች በኢትዮጵያ ግኝቶች የጦር ወንጀልና በሰብአዊነት ላይ የሚፈጸም ወንጀል መፈጸሙን ገልጸዋል። ይህ መዳከም በአፍሪካ ግጭት መፍቻ መዋቅር ውስጥ ያለውን የአመራር መሸርሸርና የአስፈላጊነት መቀነስ ጥልቅ ቀውስ ያንጸባርቃል። አሁንም ቢሆን ጠባብ ዕድል አለ። የአሜሪካ የአፍሪካ ቀንድ ስትራቴጂ በኢትዮጵያ፣ ኤርትራና ሶማሊያ አዲስ ጦርነቶችን መከላከልን ቅድሚያ በመስጠት በሱዳን ያለውን ግጭት ለማስቆም እየሰራ ነው። አፍሪካ ህብረት የይስሙላ ስምምነቶችን በመደገፍ ሳይሆን የፕሪቶሪያ ስምምነትን በማስፈጸምና የአሸማጋይነት ሚና ተአማኒነትን በመመለስ ይህንን አሰራር መከተል ይኖርበታል። እውነተኛ ሰላም በቴሌቪዥን በሚተላለፉ ስነ ስርዓቶች ወይም በሚስጥራዊ ኮሪደሮች ውስጥ የሚፈጠር አይደለም። የኢትዮጵያን ቀውሶች በቀጥታ መጋፈጥ ይጠይቃል። ይህ ወቅት ግልጽነትና ድፍረትንም ይሻል። የቴንዚን ጊያቲሶ በ14ኛው ዳላይ ላማ እንደሚያስታውሰን ሰላም ማለት ግጭት አለመኖር ማለት አይደለም። ልዩነቶች ሁልጊዜም ይኖራሉ። ሰላም ማለት እነዚህን ልዩነቶች ሰላማዊ በሆኑ መንገዶች መፍታት ማለት ነው። እነዚህም ውይይት፣ ትምህርት፣ ዕውቀትና ሰብአዊ መንገዶች ናቸው። ይህ ማለት በኢትዮጵያ ከኦሮሞ ነጻነት ሰራዊት፣ ከፋኖ፣ ከህወሓትና ከሌሎች ሁሉም የታጠቁ ተዋናዮች ጋር ግልጽነትና ተጠያቂነት ላይ የተመሰረተ እውነተኛ ድርድር እንጂ ለጊዜያዊ የፖለቲካዊ ጥቅም ስምምነት እንደማያስፈልግ ነው። በተጨማሪ የአፍሪካ ህብረት፣ ኢጋድና ሌሎች አህጉራዊ ተቋማት ከታይታ ድጋፍ አልፈው ከአህጉራዊ የሰላምና የጸጥታ ተቋም በሚጠበቀው ስልጣን እንዲንቀሳቀሱ ያስፈልጋል። ኢትዮጵያ ዘላቂ ሰላም ለማስፈን አሁንም እድል አላት። ነገር ግን ይህ ሚስጥራዊነትን ሳይሆን እውነትን፣ የፖለቲካ ብልጠትን ሳይሆን ተቋማዊ ሐቀኝነትን እንዲሁም የፈጠራ ስምምነት ትዕይንት ሳይሆን እውነተኛ ምክክርን ይሻል።